እንደምን አደራችሁ ወገኖች። እግዚአብሔር የተባረከ ይሁን። ዛሬ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን አንድ ክፍል በማንበብ ከናንተ ጋር ጊዜን ማሳለፍ እፈልጋለሁ። ከቁጥር 1 ጀምሮ እስከ 18 ያለውን ክፍል አነበዋለሁ። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱም ግን ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄደ፣ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር ይላል። እንግዲህ ይሄ ታሪክ የሚናገረው አውዱ በዓል ነው፣ የአይሁድ በዓል ነው። የትኛው በዓል እንደሆነ አይናገርም። በዚህ የአይሁድ በዓል ኢየሱስ ወደ ኢየሩሳሌም መጣ ይላል። በእስራኤል 2 አውራጃዎች አሉ። አንዱ የይሁዳ አውራጃ ነው፣ ሌላው የገሊላ አውራጃ ነው። ኢየሱስ በአብዛኛው አገልግሎቱ የሚያገለግለው በገሊላ አውራጃ ነው። ገሊላዊ ነው። አብዛኛው አገልግሎቱ በገሊላ ዙሪያ ነው። ግን ኢየሩሳሌም ደግሞ ያለችው በይሁዳ አውራጃ ስለሆነ አልፎ አልፎ ወደ ኢየሩሳሌም ይወጣል ጌታ። በዓል ደግሞ ሲሄድ አብዛኛው እስራኤላዊ ወደ ኢየሩሳሌም ስለሚወጣ በዚህ በዓል ኢየሱስ ወደ ኢየሩሳሌም ወጣ ይላል እና ከዛ የሚናገረው ሌላ ነገር አለ። በዛ በኢየሩሳሌም ስለምትገኝ ስለ አንዲት መጠመቂያ እና በዛ ቦታ ስለተካሄደው ነገር ነው የሚናገረው። እና ከዚህ ሁኔታ ውስጥ ወደ 4 ጉዳዮች ላይ ትኩረት አድርጌ ዛሬ መናገር እንፈልጋለሁ። በመጀመሪያ ደረጃ እዛ ኢየሩሳሌም የምትገኝ አንዲት መጠመቂያ አለች እና የመጠመቂያይቱ ስም ቤተሳይዳ ይባላል። ቤተሳይዳ የስሙ ትርጉም የምህረት ቤት ማለት ነው። ሃውስ ኦፍ ሜርሲ ማለት ነች ቤተሳይዳ እና የምህረት ቤት ትባላለች። እቺ መጠመቂያ በጣም የሚገርም ተፈጥሮ ያላት መጠመቂያ ነች። መጠመቂያይቱ ይላል በጣም ከፍተኛ የመፈወስ አቅም ያላት መጠመቂያ ነች። ግን እዛ መጠመቂያ ላይ ይላል መልአክ የሆነ ጊዜ ላይ ይመጣና ውሃውን ያናውጠዋል ይላል። ውሃውን ያናውጠውና ከውሃው መናወጥ በኋላ የገባ ሰው ይፈወሳል ይላል። እና እንዲሁ ሳስበው ምንድነው ውሃውን ማናወጥ ማለት ምንድነው? ሲያናውጠው ምንድነው የሚያደርገው? ውሃውን ለምን ነው የሚያንቀሳቅሰው? ውሃ ውስጥ መድኃኒት ጨምሮ እየበጠበጠ ነው ላይ ሳምቲንግ ብቻ የሆነ ውሃውን ያደርገዋል። እና ያንን ነገር መልአኩ ካደረገ በኋላ ሰው ሲገባ ውሃ ውስጥ ሰው ታድናለች መጠመቂያዋ። ሌላ ጊዜ አታድንም። መልአኩ መጥቶ ግን ውሃውን ካንቀሳቀሰው በኋላ ግን ታድናለች። እና ምናልባት መልአኩ የሆነ መድኃኒት ጨምሮ የሆነ የሚበጠብጠው አላቅም፣ ሳምቲንግ ያደርጋል ብቻ ላይ በጣም ግራም ያጋባ ነገር ነው የሚያደርገው። ግን እቺ መጠመቂያ በጣም የሚገርም ተስፋ ያላት መጠመቂያ ነች። በጣም የምትገርም ነች። የምትገርመው ምንድነው መሰላችሁ? ከውሃው መናወጥ በኋላ የገባ ማንኛውም ሰው
በሽታው አይጠየቅም ብቻ እዛ መጠመቂያ ውስጥ የመግባት እድል ያገኝ እንጂ ሰው ከገባ በኋላ ከማንኛውም አይነት በሽታ ታድናለች። መቼስ እኔ ከማንኛውም አይነት በሽታ የሚያድን ነገር አይቻላቅም። ሐኪም እንኳን ከማንኛውም ነገር አያድንም። እዚህ ሐኪሞች ልትኖሩ ትችላላችሁ። ከማንኛውም አይነት በሽታ የሚያድን ነገር እኔ አይቻላቅም። አይጠየቅም በሽታው። ዋናው ብቻ መልአኩ ውሃውን ካንቀሳቀሰ በኋላ የመግባት እድል ይኖራችሁ እንጂ ከገባችሁ ዳናችሁ፣ በቃ አለቀ። እና መዳን እርግጠኛ ነው። የውስጥ ደዌ ነው፣ የውጭ ደዌ ነው፣ የአካል ስንኩልነት ነው፣ ምናምን ነው፣ አይጠየቅም። በቃ ታድናለች። እና እቺ በጣም የምታስደንቅ መጠመቂያ ነች። ስሟ ደግሞ የምሕረት ቤት፣ እግዚአብሔር ምሕረቱን የሚያሳይባት ቤት ነች። ግን እቺ መጠመቂያ ወገኖች ወይ እንደዚህ ተስፋ ያላት ሆና ሳለ ተስፋ የሚያስቆርጡና በጣም ግራም ያጋቡ ደግሞ ባህሪያት አለ። አንደኛው ግራም ያጋባው ባህሪዋ መልአኩ ውሃውን መጥቶ የሚያናውጥበት ቀን መቼ እንደሆነ አይታወቅም። it's not scheduled። አንዳንድ ጊዜ ነው የሚያናውጠው፣ አንዳንድ ጊዜ ነው። ቀኑን ቢናገር ጥሩ ነበር። ለምሳሌ ፍራይዴ ነው የሚናወጠው ካለ ሰው ስራውን እየሰራ ቆይቶ ፍራይዴ ሲሆን ይመጣል በቃ። አሁን ግን መቼ እንደሚያናውጥ ስለማይታወቅ ሰው አልጋውን ይዞ መጠወቂያው አጠገብ ተኝቷል። ለምንድን ነው? ተስፋ አለዋ፣ ያድናላ። ከማንኛውም አይነት የተሰበሰቡት ሰዎች በሽታቸው ስፔሻላይዝድ ይሆናል። ማንኛውም አይነት በሽታ ያለበት ነው የተሰበሰበው። ከዛ በተረፈ ደግሞ በቃ ተስፋ አላቸው የመዳን። ወደ ቤት ግን መሄድ አይችሉም። ለምን? መቼ እንደሆነ መልአኩ የሚመጣው አይታወቅም። አንዳንድ ጊዜ ብቻ ነው የሚለው፣ ኦኬዥናሊ ነው። ያ ኦኬዥን ምን እንደሆነ አይታወቅም፣ መቼ እንደሆነ አይታወቅም። ብቻ የተናወጠ ጊዜ ዘሎ መግባት ያስፈልጋል። የዛኔ ትድናል። እና ምን አለ ቀኑን ቢናገሩ፣ በቃ ቅዳሜ ነው የሚናወጠው ብሎ ቢናገሩ ሌላውን ቀን ሰው ስራውን ይሰራል። ሰው ግን አሁን ቀኑ ስላልተነገረ በቃ እዛ መተኛት ነው ያለበት። አልጋውን ይዞ 38 ዓመት የተኛ ሰው አለ። 38 ዓመት እየጠበቀ እንዳይሄድ ተስፋ አላት። እንዳያገኝ አስቸጋሪ ነው፣ ቀኑ አይታወቅም። 38 ዓመት እና ምን ነው ጌታ ሆይ ቀኑ ቢነገራቸው እነዚህ ሰዎች ስራ ፈተው እዚህ ከሚተኙ ብዬ ጠየቅኩ ለራሴ። ማለት I was doing like reflective reading። እያንዳንዱ ቦታ ላይ እየቆምኩ እያሰብኩ ነው እችን ክፍል ሳነብ የነበረው። ሌላ በጣም የሚገርመኝ ነገር እዚህ ቦታ ላይ ቀኑ አይታወቅም ብቻ ሳይሆን ወገኖቼ ውሃው ከተናወጠ በኋላ የሚገባው አንድ ሰው ብቻ ይድናል። እሱ ነው ሌላ የሚለው። ተስፋ አላት ግን ተስፋዋን አትሰጥም። ለምንድን ነው? ለምን 10 ሰው አይሆንም? ምን አለ 20 ሰው ቢድን? ኦልሬዲ ውሃው ከተናወጠ ለምን አንድ ሰው ብቻ ይድናል? ለምን የመጀመሪያው ሰው ብቻ ይድናል? ለምን ሁሉም አይድንም? ለምን የዛን ቀን የመጣው በሙሉ አይድንም? ግን አይድንም። አንድ ሰው ብቻ ነው የሚድነው። እሱንም ሳይው ትንሽ ግራ ገባኝ። አይታወቅም ቀኑ አንደኛ። ከዛ ደግሞ እድሉ ሲመጣ አንድ ሰው ብቻ ነው እድል የሚያገኘው። ታድናለችም አታድንምም። ተስፋና ተስፋ መቁረጥ አንድ ላይ ተደባልቀው ያሉባት መጠመቂያ ነች። እና እቺ መጠመቂያ አንድ ሰው ብቻ ስለሆነ የሚድነው፣ ቀድሞ የገባ አንድ ሰው ብቻ ስለሆነ የሚድነው፣ እዛ ቦታ ላይ ሰዎች ዘመዶቻቸውን አስቀድመው ለማስገባት ትግል ያደርጋሉ። እያችሁ የሰውዬ ሲጠየቅ መዳን ትፈልጋለህ ሲባል ጌታ ሆይ እዚህ ቦታ የሚድነው ዘመድ ያለው ብቻ ነው፣ እኔ ሰው የለኝም። ሰው ቢኖረኝ ድን ነበር፣ ሰው ግን የለኝም። እኔ ለማግባት ልክ ውሃው ሲናወጥና ለመግባት ሲሄድ አስቡት፣ አንካሳ ነው፣ እግሩ አይሰራም። ገና ውሃው ሲናወጥ ለመግባት ሲሮጥ ዘመድ ያላቸው ሰዎች ተሸክመው ያስገቧቸዋል። 38 ዓመት እድል አምልጦታል። እንደዚህ 38 ዓመት። if we think ምናልባት ይሄ መልአክ በሳምንት አንዴ ውሃውን ያናውጣል ብለን ብናስብ ሰውየው በአመት 52 ሳምንት አለ።
38 ጊዜ 52 እድል አምልጦታል። ለምን? እዚህ ቦታ ላይ አቅም ያለው ነው የሚጠቀመው። አክቹአሊ የምሕረት ቤት የውድድር ቤት ሆናለች። ስሟ የምሕረት ቤት ቢሆንም በተግባር ግን የውድድር ቤት ነች። ኃይል አላት፣ ኃይሏን አትሰጥም። ቤተሳይዳ ታድናለች፣ ግን አታድንም። ተስፋ አለ፣ ግን ለመጨበጥ ተስፋው ጉም ነው፣ አያዝም። ቤተሳይዳ ማንን ትመስላለች ወገኖች? ቤተሳይዳ እስቲ ያስቡት እናንተ። ቤተሳይዳ ጋር ከሆነ ተስፋ የምታረጉት ቤተሳይዳ ማንን ትመስላለች? በአንድ መልኩ ቤተሳይዳ ብሉይ ኪዳንን ትመስላለች። እግዚአብሔር አለ፣ እግዚአብሔር ግን የለም። እግዚአብሔር ኃይል አለው፣ እግዚአብሔር አይኑን ይገልጣል፣ እግዚአብሔር ግን አያድንም። ያድናልም አያድንምም። መንፈስ በተወሰኑ ሰዎች ላይ ብቻ ይመጣል። አሰራር በተወሰኑ ላይ ብቻ ይገለጣል። ምሕረት ለተወሰኑ ብቻ ይገለጣል። ይሄ ብሉይ ኪዳን ነው። ቤተሳይዳ ብሉይ ኪዳንን የምትመስል ይመስለኛል። ግን ቤተሳይዳ ዓለምንም ትመስላለች። እኔ ሳስበው ጉልበተኞች የሚጠቀሙባት፣ ዘመድ ያለው ኮኔክሽን ኔትወርክ ያለው የሚጠቀምባት ትመስላለች ቤተሳይዳ። የሌለው ማይጠቀምባት። አዲስ አበባ ላይ ያለ የባጃጅ ላይ ጥቅስ ልንገራችኋል። ከሌለ የለም ይላል። ከሌለ የለም። ቤተሳይዳ እሱን ትመስላለች። ከሌለ የለም ምን ትመስላለች? ጉልበት የሌላቸው፣ አቅም የሌላቸው፣ ዘመድ የሌላቸው፣ ኮኔክሽን የሌላቸው፣ ኔትወርክ የሌላቸው፣ ወደዛ ውሃ ሊያስገባቸው የሚችል አቅም የሌላቸው 38 ዓመት እድል ያመልጣቸዋል እንጂ አያገኙም። ግን ተስፋ አለ። ግን ከገባ ግን ታድናለች። ከምን እንደምታድን አይጠየቅም። ዶንት አስክ ዩ ቢ ፋይን። ቺነች ቤተሳይዳ። በእንዲህ አይነት ሁኔታ ውስጥ ሁለተኛውን አሳያችኋለሁ። የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ወደ ቤተሳይዳ መጣ። ስሙ የተባረከው። ቤተሳይዳን ሊጎበኛት መጣ። ቤተሳይዳ ዙሪያ ሰዎች ከተመዋል። አልጋቸውን ይዘው ተኝተዋል። ተስፋ አለ፣ አንድ ቀን እናገኛለን፣ እንድናለን ይላሉ። 38 ዓመት የጠበቀም ሰው አለ፣ ያላገኘ ሰው አለ። ወደዚህ ቦታ ኢየሱስ ክርስቶስ መጣ። በጣም የሚገርመኝ ኢየሱስ ክርስቶስ ወደዚህ መጥቶ ዝም ብሎ አልሄደም። ኢየሱስ ቀጥታ 38 ዓመት ወደ ተኛው ሰውዬ ሄደ ይላል። ኢየሱስ ክርስቶስ ያያል። ኢየሱስ ሲያይ ጉባኤ ብቻ አያይም፣ ግለሰብ ያያል። ሲያይ ነጥሎ ያያል። ሲያይ ሰው ባለበት ሁኔታ ውስጥ ያያል። ኢየሱስ ያያል። አየው። ማንም ያላየ 38 ዓመት የተኛውን ሰውዬ አየው። ኢየሱስ ይሄን ጉባኤ ብቻ አይደለም ያየው፣ ይሄን ትልቅ አዳራሽ አይደለም። ኢየሱስ አንተን ያያል። አንቺን ባለሽበት ያይሻል። not only the crowd but the individual። ግለሰቡም ሁሉ የሚያይ ኢየሱስ እያንዳንዱን ግለሰብ ባለበት ሁኔታ የሚያይ ኢየሱስ እሱ ቤተሳይዳን ጎበኘ። ዛሬ እችን ቤተ መቅደስ እቺ የኢየሱስ ቤት ነች። ቤተሳይዳ አይደለችም። እቺ የኢየሱስ ቤት ነች። ግን ኢየሱስ በዚህ ቤት ላይ አለ። የሚያየው ኢየሱስ የሚያይ ኢየሱስ ነው። አይን ያለው ኢየሱስ ነው። አይኑ የተከፈተ ኢየሱስ ነው። ባለበት ቦታ የሚያይ ኢየሱስ ነው። 38 ዓመት እንደተኛ ማንም ሰው አልነገረውም ነበር። ኢየሱስ ምን ይላል? ያውቃል። he sees and he knows። ያያልም ያውቃልም። ሃሌሉያ! ያውቃል። ኢየሱስ ያውቃል። 38 ዓመት እንደተኛ አውቆ ይላል። ጌታ ሆይ አይገባህም እኮ ለማለት እንሞክራለን አንዳንዴ። ያለበት ሁኔታ በደንብ አድርጎ ይገባዋል። ያለንበት ሁኔታ በደንብ አድርጎ ይገባዋል። ኢየሱስ ያያልም ኢየሱስ ያውቃልም። ያለንበትን ሁኔታ ያውቃል።
ሳይነገረው ያውቃል። ለዚህ ነው ጸሎታችሁን በመደጋገም አታብዙት ያለው ጌታ። የሰማይ አባታችሁ የምትፈልጉትን ነገር ሳትነግሩት ያውቃልና። ሰሞኑን አንድ ቃል ያነበብኩ አንዳንዴ እኮ የሚገርማችሁ የእግዚአብሔርን ቃል ብዙ ጊዜ አንብባችሁት ያነበባችሁት ቃል እንደገና አዲስ መገለጥ ይሰጣችኋል። የሚገርመኝ የገባኝ ነገር ይሄ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል። መጠየቅ ያስፈልጋችሁ። ልጆቻችሁ ትምህርት ቤት ሲሄዱ ላንች ቦክስ እንደሚያስፈልጋቸው እናንተ ታውቃላችሁ አይደለም? ለእናንተ ምን እንደሚያስፈልጋችሁ ኢየሱስ ያውቃል። ወጣት ስትሆኑ ምን እንደሚያስፈልጋችሁ ያውቃል። ጎልማሳ ስትሆኑ ምን እንደሚያስፈልጋችሁ ያውቃል። ጡረተኛ ስትሆኑ ሪታየርድ ስትሆኑ ምን እንደሚያስፈልጋችሁ ያውቃል። ከሽበት ጀምሮ እስከ ሽምግልና የሚሸከም የእግዚአብሔር ልጅ ኢየሱስ ስሙ ይባረክ። 38 ዓመት እንደተኛ አውቆ ነው የመጣው። ግን እኮ ወገኖቼ ማወቅ ብዙ ያውቃል። የዚህን ሰውዬ ሁኔታ ብዙ ሰው ያውቃል። 38 ዓመት እንደተኛ ብዙ ሰው ያውቃል። አንድ ሰው ግን እስቲ ዛሬ እድሉን ለሱ እንስጠው አላለም። ኢየሱስ ያውቃል ብቻ አይደለም፣ ኢየሱስ ግድ ይለዋል። he cares ወገኖች። ዋናው በጣም የሚያስፈልገው ግድ ይለዋል ወይ ነው። አንድ የሰማሁት ነገር ለሰዎች ታሪካችሁን ዝም ብላችሁ አትናገሩ ሚል ነገር ሰማሁ። ለምን ሲባል አብዛኞቹ they don't care። ምክንያቱም የራሳቸው ጉዳይ ስላላቸው አብዛኞቹ ሰዎች they don't even care። ግን አንድ አለ ግድ የሚለው ኢየሱስ ጌታ ነው። ስሙ ኢየሱስ ይባላል። ግድ የሚለው ግን አለ። It's not only that he knows, but he cares. He deeply cares. ግድ ይለዋል። ስለኛ ግድ ይለዋል። እንጂ እኮ ይሄ ሰው 38 ዓመት እድል አመለጠው። እስቲ ዛሬ ሁላችሁም ወረፋችሁን ለሱ ስጡት። ከዚህ በኋላ አሁን ውሃው ሲናወጥ እሱ ይግባ ያለ አንድ ሰው አልተገኘም። መጣ። ከዛ በኋላ ወደ እሱ የመጣና ልትድን ትወዳለህ አለው። ጠየቃለ ወገኖቼ። እና ምን ሊያረግ ነው እዛ ቦታ ያለው? በደንብ ዲፕሊ ሳየው አዎ ይጠየቃል ብዬ አሰብኩ። ጀስት ኢየሱስን ሰፖርት ለማድረግ አይደለም። ይጠየቃል ለመሰላችሁ የፈቃደኝነት ጥያቄ ነው። የፈቃደኝነት ጥያቄ ነው። It's the question of will። ለሰው ልጅ ፈቃደኝነት ይፈልጋል። ለመዳን ሰው ፈቃደኛ መሆን አለበት። ዛሬ አንተ ካለበት ሁኔታ በእውነት መውጣት ትፈልጋለህ? እና እኔ የምጸልየው ጸሎት እውነት ከልቤ ነው። እውነቴን ነው የምላችሁ እኮ አንዳንድ ሰዎች መጥተው የሆነ ነገር ያቀርባሉ በእግዚአብሔር ፊት፣ ግን ለማለት ነው እንጂ የሚሉት ግን አይሉትም። ሪሊ ጸሎት ታስቦ የሚጸለይ ነገር ነው። ምክንያቱም እግዚአብሔር የመለሰ ጊዜ አስቸጋሪ ነው። መክብብ 5 እንደዚህ ይላል፣ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነቦች መስዋዕት ይበልጣልና። እሱ በሰማይ አንተ በምድርና በእግዚአብሔር ፊት ንግግር አታብዛ። አለው አትበል። ስለትም ቸኩል አትሳል። ከተሳልክ እግዚአብሔር ይፈልገዋል ከእጅና አለው አትበል። በንግግር ብዛት ብዙ ስህተት ስላለ ተጠንቀቅ። ልትድን ትወዳለህን ሲለው ለካ እውነት ትፈልጋለህ ወይስ አልጋው ተስማምቷል? እውነቴን ነው የምላችሁ። እሱም አስፔክት አለ። አሁን ነፃ የሚያወጣ ያስፈልጋል፣ ነፃ ወጪም ግን ያስፈልጋል። ነፃ ወጪ ብቻ ሳይሆን ነፃ ወጪም ያስፈልጋል። ጣዖት የሚወድ ህዝብ አለ፣ አጋንንት የሚወስድ ህዝብ አለ፣ ነፃ መውጣት ማይፈልግ ህዝብ አለ፣ ጠንቋይ የሚወድ አለ። ማንንም ደግሞ ጌታ ያስገድድ። ጌታ ማንንም አያስገድድ። ልትድን ትወዳለህ ወይ አለው። እዛ ምን አለ ሰውየው? መዳንማ እፈልጋለሁ። ይነዋል በምን ልዳን? ሰው የለኝም። እኔ ልገባ ስል ሌላው መጥቶ ይቀድመኛል። ለመዳን የሚያስፈልገው ሰው ነው።
ሰው ደግሞ የለኝም፣ ኮኔክሽን ደግሞ የለኝም፣ ዘመድ ደግሞ የለኝም። ኢየሱስ ያለው ሰው አለ ሆይ አይደለም፣ ልትድን ትወዳለህ ወይ ነው ያለው። ብዙ ጊዜ በጌታ ማዳን ስራ ውስጥ ጌታ ይናገራል፣ እኛ መንገዱን ካልኩሌት እናደርጋለን። መንገዱንም የሚሰራ እሱ ነው። ስሙ የተባረከ ይሁን። ብቻውን ያድናል ኢየሱስ። ዘመድ ቢኖር ባይኖር ብቻውን ያድናል። ሙሴ ትልቁ የእግዚአብሔር ሰው እስራኤል በምድረ በዳ ስጋ ማረኝ እያለ ሲያለቅስ ወደ እግዚአብሔር ሄዶ ጌታ ሆይ ሕዝቡ ስጋ ማረኝ ይላል አለው። ሂድና አለው እግዚአብሔር ለአንድ ቀን አይደለም ለአንድ ወር ባፍንጫችሁ እስከሚወጣ ድረስ ትበላላችሁ ብለህ ንገራቸው አለው። ከዛ ይሄን ትንቢት ከመናገሬ በፊት ግን ጌታ ሆይ አዩ ሹር አባውት ነምበርድ ቁጥሩን 600,000 አባወራል። ለዚህ ስንት ሰንጋ ቢገዛ ነው የሚሆነው? አስበህበታል? እግዚአብሔር ባጭሩ ነው የመለሰው። እጄ አጭር እንደሆነች አሳያለሁ። ጌታ ያንተን ነገር እሰራለሁ ካለ እንዴት እንደሚሰራ መንገዱን አንተ ካልኩሌት አታድርግ። እሱ ራሱ ይሰራል። ልትድን ትወዳለህ ወይ ሲለው ዘመድ የለኝም ነው ያለው። ለምንድን ነው? እኔ ሰውየው ላይ ሙሉ ለሙሉ አልፈርድበትም። ዓለም ላይ ስንኖር የማዳኑን መንገድ ስለምናቅ ገብቷችኋል። ነፃ የምንወጣበትን መንገድ ይሄ ቢኖር ይሄ ከዚህ ተነስቶ እንዲህ ቢሆን ነው ብለን ስለምናስብ he just said his experience። ጌታ ግን ከሰው ልጆች ልምድ በላይ ከኖርንበት በላይ አንተ ጌታ አወጣለሁ ካለ እንዴት አድርጎ እንደሚያወጣ አንተ አታውቅም። ሰውየው አይምሮ በሙሉ የተሰራው በቤተ ሳይዳ ነው። ዘመድ ያለው የሚድንበት፣ ወረፋ ጠብቆ የሚድንበት። that's how he's wired። ማሰብ የሚችለው ቤተ ሳይዳን ብቻ ነው። የኢየሱስ መንገድ ግን አለ። ወረፋ ማያስጠብቅ፣ ዘመድ ማያስጠብቅ፣ ምንም ነገር ማያስፈልግ፣ ክፍያ የሌለው የሚያድን መንገድ ግን አለ። እሱ የኢየሱስ መንገድ ነው። እሱ የአዲስ ኪዳን መንገድ ነው። ለሃይማኖተኛ ኢየሱስ ሊቀባው አይችልም። እኛ ትድናላችሁ የተባልነው ገዳም ከሄድክ በባዶ እግር ከተመላለስ የዚህን ያህል ጊዜ እንዲህ ካረክ እንዲህ መጽዋዕት ከከፈልክ እንዲህ ካደረክ በዚህ መንገድ ቆሎ ከበላ ሽምብራ ከቀረጠም እንዲህ ትድናለህ ተብሎ ተነግሮን ተክተናል። ግን እሱም ቢሆን አላዳነም። ኢየሱስ ግን መጣ፣ አዳነን። ወረፋ የለም፣ መጠበቅ የለም፣ ዘመድ አያስፈልግም፣ አማላጅ አያስፈልግም። ኢየሱስ ያድናል። አልጋን ተሸከም፣ ተነሳና ምን በል ሂድ። እስቲ አንድ ሰው ኢየሱስ ያድናል ይበልልኝ እስቲ። እስቲ አንድ ድገሙና ኢየሱስ ያድናል በሉ እስቲ። ወረፋ የለ፣ ዘመድ የለ፣ እንትን መጠበቅ የለ። ይሄን ብታረጊ ነው አይባልም። እንዲሁ በነፃ እንዲሁ በጸጋ ምንም ሳይከፈልበት። ሃሌሉያ። በዘመድ ሚሆን አንዳንዶቻችን 38 ዓመት ወረፋ አይደርሰንም ነበር። አንዳንዶቻችን አይደርሰንም ነበር ወረፋ በፍጹም። ማንም ሰው ከማያን ሰዎች መካከል ያለን ሰዎች አለ። ወረፋ ሊደርሰን ማይችል ሰዎች ሱ ራሱ መጥቶ ሃሌሉያ ወደኛ የመጣ ኢየሱስ ነው። በጣም ብዙ ሰዎች ጌታን ካገኘው ጀምሮ ይላሉ። እባካችሁ ጌታ ካገኘን ጀምሮ ብንል እሱ ራሱ መጥቶ ያገኘን። ወንድሜ ዳኒ የሚዘምረው ገብተ ከመንደሬ እንዳለው ወደ መንደራችን የገባ ኢየሱስ ስሙ የተባረከ ይሁን። ወደዛ ወደ ቤተ ሳይዳ የመጣው ኢየሱስ ነው እንጂ ሰውየው አይደለም። ወረፋ ማያስጠብቅ የጸጋ ወንጌል ማለት እሱ የሚያድን ክፍያ የለው እንትን የለው እንትና የለው ያድናል። ኢየሱስ ያድናል። ዛሬ እዚህ ጉባኤ የመጣችሁ አዳዲስ ሰዎች የምትኖሩ ነግራችሁ እኔ ወንጌል ሰባኪነት ነው ስራዬ። ኢየሱስ ያድናል።
ሃይማኖቱንም አይተነዋል እንትኑንም አይተነዋል እዚህም ገብተናል እዛም ገብተናል ፍልሰታም ጾመናል ኩዳዴም ጾመናል እነዚህ ጥሩ ናቸው ምንም አልቃረንም እኛ ራሳችን ኢቫንጀሊካል ሲሆን በቃ እንደዚህ ወራዊ ጾም ጸሎቶች ማወጅ አለብን ግን እያልኩ ያለሁት አያድንም ግን በመጨረሻ እሱም አያድንም ነው እያልኩ ያለሁት ነቀፋ አይደለም ከሱም ይበልጣው መንገድ ነው ለማሳየት እየሞከርኩ ያለሁት ኢየሱስ ግን ያድናል ሶስተኛ ማሳየት የፈለኩት አለ ጊዜን ለመጠቀም አልጋውን ተሸክሞ ይሄዳል በኢየሩሳሌም ጎዳናዎች ላይ ሰውየው ጸሐፊው ዮሐንስ እዚህ ቦታ ላይ አንድ ኮንቴክስት ሰጥቶናል ቀኑ ሰንበት ነበር ይላል ቀኑ ሰንበት ነበር የሚል ሐረግ አስገብቶበታል ማለት ነው that's the context እዛ ቀን ላይ ሰውየው አልጋውን ተሸክሞ ይሄዳል ሲሄድ የሃይማኖት መሪዎች አገኙት ልብ በሉ እነዚህ የሃይማኖት መሪዎች ሲያዩት አልጋው ነው እንጂ የሚታያቸው እሱ አይታያቸው ምንድነው ያሉት አልጋህን ልትሸከም አልተፈቀደልህም ነው ያሉት ኢየሩሳሌም ትልቅ ከተማ አልነበረችም በጊዜው ስሞል መንደር ነች አንድ ሰው 38 ዓመት አንድ መንደር ላይ ከተኛ አንድ ቦታ ላይ ከተኛ ከተማው በሙሉ ያውቀዋል ስለማያውቁ አይደለም ያውቁታል ግን ሃይማኖተኝነት መጥፎ ነገር ነው ወገኖች ሰውየውን ሳይሆን አልጋውን ምን ነው አይናቸው የቆመውን ቁርጭምጭሚቱን የጸናውን እግሩን ጉልበቱን የማያዩት ለምንድነው አልጋውን የማያዩት ሃይማኖተኝነት doesn't care for you religion doesn't care for you ኢየሱስ ግን ኬር ያደርጋል ወገኖቼ የተቀበልነው ግን ፕሮቴስታንቲዝምን አይደለም የተቀበልነው ኢቫንጀሊካሊዝምን አይደለም የተቀበልነው ኢየሱስ ክርስቶስን ነው የትም ቦታ ላይ የትም ቢሆን የተቀበልነው ኢየሱስ ክርስቶስን ነው ሃይማኖተኝነት አደገኛ በሽታ ነው አደገኛ እናንተ አስብ ቃሉን ሳነበው በኔ ምን እንዳለው ታውቃላችሁ ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ሲላቸው ያዳነህ ያ ሰው ማን ነው አይደለም ያሉት ስለሱ መዳን አሁንም ጉዳያቸው አይደለም አልጋህን ተሸከም ያለ ሰው ያ ማን ነው you know their perspective ያዳነህ ያለ ሰው አይደለም እነሱም ለመዳን አይፈልጉም ያዳነህ ያ ሰው አላሉትም እነሱ ማየት የሚፈልጉት አልጋህን ተሸከም ያለው ሰው all they care ስለ ህጋቸው ግን እጉን ራሱ በኢንተርፕሬቴሽን ያውቁታል ወይ ነው እኮ ትልቁ ነው የሃይማኖት ሰዎች እኮ ፊደል ይገላል መንፈስ ግን ነፃ ያወጣል የተባለው ለዚህ ነው በኢንተርፕሬቴሽን ህጉንስ ያውቁታል ወይ ህጉ እኮ ሰንበት ማለት እኮ ማሳረፍ ማለት ነው እኮ ሰውን ማሳረፍ ማለት ነው ኢየሱስ እኮ አንተ ግብዝ በሬ በሰንበት ቀን ውሃ ቢጠማው ሄደ ታጠጣዋለህ አህያ ጉድጓድ ውስጥ ቢገባ ታወጣዋለህ ነገር ግን እቺ የአብርሃም ልጅ ሆና ሰይጣን 18 ዓመት ሙሉ አስሯት እኔ በሰንበት ስለፈወጣዋት በሰንበት አይፈወሱም ትላለ እንዴ ሰንበት እኮ ማሳረፍ ማለት ነው እኮ ይሄ ሰውዬ እኮ አረፈ ኢየሱስ እኮ he reinterpreted the law ኢየሱስ ህግን አልሻረም ህግን ግን ተረጎመው የሚባለው ለዚህ ነው እንዴት ህግ እንደሚኖር አሳየን ማለት ነው ህግ እንዴት እንደሚኖር የሃይማኖት መሪዎች እኔ ብዙ ጊዜ ወገኖቼ ቤተክርስቲያን ውስጥ ሃይማኖተኛ እየሆነን መተናል እንዴ ስርዓት ብቻ እየበዛ ነው እንዴ አንዳንዶቹ እኮ ምንከራከርባቸው ጉዳዮች እኮ መከራከር የሌለብን ጉዳዮች ናቸው do they really matter ብንከራከር ብንጨቃጨቅ really matter ያደርጋሉ ውሃ ያነሳሉ ብንጨቃጨቅባቸው ብንነታረክባቸው አጀንዳ ይዘን ብንሰበሰብባቸው የሚያመጡት ነገር አለ በሰው ህይወት ለውጥ ላይ የሚያመጡት ነገር አለ really ስንት ሚሊዮን ሰው ወደ ጌታ ባልመጣበት ሁኔታ ውስጥ አንዳንድ ነገሮች መጨቃጨቅ ያለብን ጉዳይ ነው ጊዜያችንን መፍጀት ያለበት ጉዳይ ነው ኢትዮጵያ ውስጥ 130 ሚሊዮን ህዝብ አለ የኢቫንጀሊካል ቁጥር ፕላስ ኦር ማይነስ 30 ሚሊዮን ነው 100 ሚሊዮን ህዝብ ወንጌል ያልሰማበት ሀገር ውስጥ ነው የምንኖረው 100 ሚሊዮን ህዝብ then what is our agenda ሃይማኖተኝነት አልጋ ነው የሚያየው የሚያነሳው ጉዳይ የሰው ህይወት መለወጥ አይደለም እኛን ያስመለጠን ኢየሱስ ስንቶቹን ማስመለጥ አለበት ባለፈው ከአንድ ወንድም ጋር ስንነጋገር እኔ ስለ ኢየሱስ መምጣል አንተ ሚሊኒያሊስት ነህ አሚሊኒያሊስት ነህ
ምናምን ነው አለኝ። ፕሪሚሊየኒያሊስት ነው አለኝ። ወንድሜ እኔ አንድ ነገር አምናለሁ፣ ኢየሱስ ይመጣል። ከሺህ ዓመቱም በኋላ ይምጣ፣ ከሺህ ዓመቱ በኋላም ይምጣ፣ ኢየሱስ ይመጣል። እኔ እንዲህ ማመኔ እንደዛ ማመኔ የሚያመጣው ለውጥ ብዙ የለውም። እኔ ማምነው ኢየሱስ ይመጣል ብዬ ነው። ዋነኛው ነገር ላይ ነው እኔ ማተኩር። ሌላው ነገር ላይ ሲጨቃጨቅ ጊዜን አላጠፋም። አሮን ዌስት ማይ ታይም። ሪሊጂየስነስ ማለት እሱ ነው። ሰው አላስፈላጊ ጸጉር ስንጠቃ ውስጥ እየገባ ሲመጣ things that don't matter፣ በተለይ በኢተርኒቲ ላይ በዘላለም ላይ ለውጥ ማያመጡ ነገሮች ላይ ስብሰባ ተቀምጣችሁ አንዳንዴ የሚሰለቻችሁ ጉዳይ አጀንዳችሁን የሚበላ ጉልበታችሁን የሚበላ ትርጉም የሌላቸው ነገሮች ቲዮሎጂ ፕሮፐር ማተር ያደርጋል። ከዛ ውስጥ ግን ዴብዝ ገብቶ እያንዳንዱ ጸጉር ስንጥቃ ውስጥ መግባት፣ በሱም መጣላት የለብንም። እናንተ እዚህ ቸርች ሚሌኒያልስ ልትሆኑ ትችላላችሁ፣ አሚሌኒያልስ ልትሆኑ ትችላላችሁ፣ ፕሪሚሌኒያልስ ፖስት ሞሪያልስ ልትሆኑ ትችላላችሁ። ኢዳዝም ማተር። ያ ግን በክርስቶስ የሚያምነው ወንድማችሁ ነው። እሱ አለቀ በቃ። ኢየሱስ ክርስቶስን የተቀበለ ወንድሙ ነው። ሌሎቹ በሙሉ እምነቶች ናቸው፣ እንትኖች ናቸው። ዳይቨርሲቲዝ ይፈቀዳል፣ በኤቫንጀሊካል ይፈቀዳል ዳይቨርሲቲ። እግዚአብሔር ራሱ 4 ወንጌል ነው እንዲጻፍ ያደረገው። ወንጌል በ4 ወንጌላውያን ሌላ በ4ኛው እንደገና በ5ኛው ሐዋርያ በጳውሎስ አድርጎ 4 እና 5 ፐርስፔክቲቭ የሰጠን ዳይቨርሲቲ አለ ማለት ነው። የሚፈቀዱ ነገሮች እሱ ኦኬ። ማናመቻመችባቸው ጉዳዮች ግን አለ። እሱ ግን ኢየሱስ ያድናል የሚለው እሱ ላይ እናመቻመች። ኢየሱስ ይመጣል አይመጣም ወይ ብትለኝ እስከ ሞት ኢየሱስ ይመጣል ብዬ አምናለሁ። መቼ ይመጣል ግን እርግጠኛ አይደለሁም። እንዲመስለኛል እላለሁ ግን 100% እርግጠኛ አይደለም። ሪሊጅን ገብቷቸዋል። ሐሳባችንን ይወስደዋል። ከሰውየው ይልቅ አልጋውን እንድናይ ያደርገናል። that's the danger I see. የኢትዮጵያ ቤተክርስቲያን እንደገና ራሷን መቃኘት ካለባት ነገሮች አንዱ ኢቫንጀሊካሊዝም ሙቭመንት ሊሆን ነበር የተጠራው። we are becoming religion soon። በጣም በፍጥነት ሪሊጅን እየሆነ ነው ያለው። we are supposed to be movement. one final thing እጨርሳለሁ። እነዚህ 3 ነገሮች ላይ ዙም አደረኩ። ቤተሳይዳ ላይ ኢየሱስና እነዚህ የሃይማኖት መሪዎች ላይ። አራተኛው ሰውየው ራሱ ነው የዳነው ሰውዬ። አልጋውን ተሸክሞ ሲሄድ ሰውየው የሃይማኖት መሪዎች ምን ብለው ጠየቁት? ያዳነ አልጋን ተሸክመ ሂድ ያለ ማን ነው ሲሉ አላወቀውም። ማን እንደሆነ መናገር አልቻለም። ትልቁ ዳቦ ሊጦ ነው የሚባለው እዚህ ጋር ነው። አንተ 38 ዓመት ተኝቶ ያስነሳውን ሰውዬ እንዴት አያውቅም? 38 ዓመት ግን ህይወት ላይ ጫና የነበረውን ያዳነን እንዴት ስሙን አታውቅም? እንዴት ተቆሞ አንተ ማን ነው ያዳንከኝ እንዴት አይባልም? ግን እኮ ይሄ ሰውዬ ብቻውን አይመስለኝም። ዘንድሮ ብዙዎቻችንን የሚወክል ይመስለኛል። ብዙዎቻችንን የሚወክል ይመስለኛል። በጣም ብዙ ሰዎች they don't care, they just want to snatch and go። ያዳነን እሱን ታውቀዋለህ ወይ ነው ዋናው ቁም ነገር። 38 ዓመት አልጋ ላይ ተኝቶ ያስነሳውን ሰውዬ ስሙን የማያውቅ ቆም ተብሎ ስም ማን ነው አይባልም። አንተ ነውር አይደለም እንዴ? 38 years እኮ ነው የተኛው። አስተዋውቀው ስሙ ኢየሱስ ይባላል። ከረሳ ነው ስሙ ኢየሱስ ይባላል። ያዳነን ስሙ ኢየሱስ ይባላል። እዚህ ያደረሰን ስሙ ኢየሱስ ይባላል። አሜን ትላላችሁ? ቁም ነገሩ ያለው እዛ ላይ ነው። ሚሊዮኖች በዚህ ሰው ይወከላሉ ዘንድሮ። ሚሊዮኖች they go to church, they just want the blessing, they don't care። ስለ አዳኙ ስለ አዳናቸው ስለ ፈወሳቸው ስለሱ ጠለቅ ብለው ጊዜ ወስደው ቆም ብለው ለማወቅ ስሙን ለመጠየቅ ማን አንተ ለማለት አይፈልጉም። ያዳነንን ስናቀው ነው ክርስትና የጀመረው። አዳኛችንን ስናቀው ነው ክርስትና የጀመረው። ኢየሱስን ታቀዋለህ ወይ? ያዳነህን የትም ቦታ ያድን፣ የትም ቦታ ያዳነ ሰው አይደለም። በሱ ውስጥ አልፎ የኢየሱስ ስም ነው ያዳነህ። ከዚህ በፊት ኢትዮጵያ በቤተክርስቲያን መድረክ ላይ እኔ አጋንንት አስወጥቼልህ ሲባል ሰምቻለሁ። ማንም የሰው ልጅ ስጋ ለባሽ አጋንንት ማስወጣት አይችልም። አጋንንትን ማስወጣት የሚችለው የኢየሱስ ስም ብቻ ነው። it has to be corrected።
መስተካከል አለበት። ማንም ስጋ ለባሽ አጋንንት ያስወጣ። አጋንንት የሚያስወጣው የእግዚአብሔር መንፈስ ነው። የኢየሱስ ስም ብቻ አጋንንትን ያስወጣል። የኢየሱስ ስም ብቻ ሰውን ይፈውሳል። ግን ይኸውላችሁ ሌትስ ቢ ፌር። ምናልባት አይ ተደናግሮ ነው ሰውም ነበረ ብዙ ሰው ይላል እኮ ቃሉ። አይደለም እሱ ብቻ አይደለም። በሚቀጥለው ቀን በቤተ መቅደስ አገኘውና ይላል ኢየሱስ ምን ይለዋል? እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ለወደፊት ኃጢአት አትስራ አለው። ከዚህ የሚብስ እስቲ ከዚህ የሚብስ 38 ዓመት ለተኛ ሰውዬ ከዚህ የሚብስ ይባላል? የበሰበሰ ዝናብ አይፈራም ይላል አበሻ። ከዚህ የሚብስ አለ አለ እንዴ ወገኖቼ? አለ አለ እንጂ አለ። በምድር ላይ እንዴትም እንኑር እንዴትም ከዚህ የሚብስ አለ። የዘላለም ሕይወት የሚባል አለ። ይሄ ምድር እንደ ጥላ ያልፋል ያልፋል። ከዚህ የሚብስማ አለ፣ ከዚህ የሚበልጥማ አለ። 38 ዓመት ከመተኛትም የሚበልጥ እኮ አለ። እኛ ለዛ ነው የዘላለምን ሕይወት ምን ሰብከው። የሚበልጥማ አለ፣ ትልቅማ ነገር አለ። ይሄን ነገረው እኮ ጌታ። ይሄን እየነገረው ሄዶ ለፈሪሳውያኑ ምን አለ? እሱ ነው። ፈሪሳውያን ሊሸልሙት እንደማይፈልጉ እኮ ያውቃል። ሊሸልሙት እንደማይፈልጉት ያውቃል። በዛ ምክንያት ኢየሱስ ሊገሉት ፈለጉ፣ አሳደዱት ይላል። የዳንን ምስክርነት ያገኘን ሕይወታችን የተለወጠ ኑሯችንን ጌታ የለወጠን በእኛ ምክንያት ኢየሱስ ከተሳደደ የዛን ጊዜ ነው ችግሩ። በእኛ ምክንያት አንድ ቦታ ላይ ምን ይላል? ኢየሱስ ከዛ በኋላ ተገልጦ ወደ ከተማ መግባት አልቻለም ይላል። በፈወሰው ሰው ምክንያት በእኛ ምክንያት ወደዛ መስሪያ ቤት ኢየሱስ መግባት ካልቻለ፣ በእኛ ምክንያት ወደዛ ሰፈር ኢየሱስ መግባት ካልቻለ የወደቅነው የዛኔ ነው። በእኛ ምክንያት በሱ ምክንያት አይሁድ ሊገሉት ፈልጉ። እሱም አይሁድ ጋር ነው የተባበረው፣ ከሃይማኖት መሪዎች ጋር ነው የተባበረው። ኢየሱስ ግን እንደዚህ አለ፣ አባቴ ይሰራል፣ እስከ ዛሬ ይሰራል፣ እኔም ደግሞ ምን ላለሁ አለ እሰራለሁ አለ። ከዛ ሰዎቹ መጀመሪያ የመሰለን ሰንበትን የሻረ ብቻ መስሎን ነበር፣ አሁን ጭራሽ ዋናው ማኖ ነካ፣ ጭራሽ ራሱን አስተካክሎ የእግዚአብሔር ልጅ ነኝ ይላል። አዎ እንናገራለን፣ ኢየሱስ የእግዚአብሔር ልጅ ነው። አሜን ትላላችሁ? የእምነታችን መሰረት ነው ኢየሱስ፣ እሱ የእግዚአብሔር ልጅ ነው። ጭራሽ ሊገሉት ፈለጉ። ጭራሽ የእግዚአብሔር ልጅ ነኝ ትላለ? አዎ ዮሐንስ ወንጌል ትምህርት ዋነኛ መሰረቱ ኢየሱስ የእግዚአብሔር ልጅ እንደሆነ መግለጽ። በቃ እኮ ዮሐንስ መጽሐፉን ሲጽፍ ግልጽ አድርጎታል። ዮሐንስ 30:31 ላይ ይሄን መጽሐፍ የጻፍኩበት ዋነኛ ምክንያት ኢየሱስ ክርስቶስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም በስሙ የዘላለም ሕይወት እንዲሆንላችሁ ነው የጻፍኩት። እኔ የእግዚአብሔር ልጅ ነኝ። አንዳንዶቹ አይወልድም አይወለድም ይላሉ። ወልዷል፣ ስሙ ኢየሱስ ይባላል። አይወልድም አይወለድም የሚሉት እኮ እንደ ስጋ ፈቃድ ማርያም ሚስቱ ሆና ምናምን አርግዛ የሚመስላቸው አለም። በመንፈስ ወልዷል፣ በመንፈስ ወልዷል። በስጋ ፈቃድ አልተወለደም፣ በመንፈስ ተወልዷል። አንዳንዶች ደግሞ እሱ አብ ነው ይላሉ። አይደለም፣ አብ ነኝ አላለም፣ የእግዚአብሔር ልጅ ነኝ ይላል። የክርስትናችን ዋና መሰረት ያለው ኢየሱስ የእግዚአብሔር ልጅ ነው በሚለው ነው። እሱን ያመነ የዘላለም ሕይወት አለ። አሜን ትላላችሁ? አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው ሰጥቶታልና ይላል ቃል። የእግዚአብሔር ልጅ ነው ኢየሱስ። እሱ ሴንተርፒስ ክርስቲያኒቲ ነው። and ጆን በአጠቃላይ ዮሐንስ የጻፈበት ዋነኛ ምክንያት እሱ የእግዚአብሔር ልጅ ቻፕተር አፍተር ቻፕተር አፍተር ቻፕተር ኮንክሉዥኑና ፕሩቭ በአጠቃላይ እሱ የእግዚአብሔር ልጅ ነው የሚለው ነው።